ሰላም ጤና ይስጥልኝ። ካሳው ነኝ። ሰበር ዜና የዩጋንዳው ጀነራል ሙዚ የኬንያን መንግስት ዩጋንዳ ከኬንያ አክሰስ ኦፍ ዘ ሲ በነፃ ማግኘት አለባት እና እስከዛሬ ያለ ወደብ ተሰቃይተናል። ከዚህ በኋላ የምንሰቃይበት ምንም መንገድ የለም እና ፖርት ለዩጋንዳ ኬንያ ሸርፋ መስጠት አለባት ብሎ በግልጽ ጠይቋል። ይሄ ጥያቄ በኬንያን ፖለቲሽያኖች ዘንድ ፓኒክ ፈጥሯል። በዩጋንዳ ህዝብ መሃል ደግሞ የሀገር ፍቅር ስሜቱን እንደገለጸ ተደርጎ ብሔራዊ ጀግና እየተባለ ነው። በእርግጥ በዚህ ጉዳይ ላይ የኬንያ ህዝብ ደግሞ በጣም ተናዷል። ምን አይነት ድፍረት ነው የሚል ነገር ነው ያጫረው። የዓለም ህዝብ ማለት ኢንተርናሽናል ኮሚኒቲው ጉዳዩን በንቃት እየተከታተለው ነው። እንዲህ አይነቱ ጥያቄ ዛሬ ዩጋንዳያኖች እንዴት ጫሩት? ይህንን የአክሰስ ኦፍ ዘ ሲ ችቦውን ማን ያበራው? ይህን ለአድማጮች የተዋዋለሁ። ግን ይህን ጥያቄ መጠየቃቸው ዩጋንዳያኖች አግባብ ያለው ነው። ምክንያቱም ህልቆ መሳፍርት ያለውን ባህር አንድ ሀገር ይዞ ሌላውን መከልከል ማለት ትንሽ ስሜት አይሰጥም። እንደ ፓን አፍሪካኒዝም ደግሞ ሁሉም ሊደግፈው የሚገባ ነው። ምክንያቱም ፓን አፍሪካኒዝም ኮንሰፕቹዋሊ አፍሪካ አንድነትን መደገፍ ነው። አፍሪካ አንድነት በቃላት ወይ በመፈክር የሚመጣ አይደለም፣ እንዲህ በተግባር ነው የሚመጣው። አፍሪካም አንድ የምትሆነው እንዲህ በተግባር ሲካሄድ ነው እና ዛሬ ኢትዮጵያ ቀደም ብላ የአሰብን አክሰስ ኦፍ ዘ ሲ መጠየቋን የበለጠ ህጋዊ እያደረገ ይመጣል ማለት ነው። በዚህ ጥያቄ ላይ እንግዲህ ፓኒክ ከሚያደርጉት ሀገሮች አንዱ የኤርትራ መንግስት ይሆናል ማለት ነው። ግን እውነታው ይሄ ነው። ህዝቦች ፍላጎታቸው እያደገ ሲመጣ ያንን ፍላጎታቸውን የሚያስተናግዱበት መንገድ ይፈልጋሉ። መንገዱ ካለ ደግሞ ይጠቀሙበታል። ሲጠቀሙበት በመጀመሪያ በሰላም ነው። የሰላሙ መንገድ ግን ከጠፋ የኃይል መንገድ ነው የሚመጣው። ይሄ ሎጂክ አይደለም፣ ከሎጂክ በላይ ሪያሊቲ ነው እና ዛሬ የዩጋንዳ ጥያቄ በኬንያኖች ዘንድ እንግዲህ ትልቅ ድንጋጤን ፈጥሯል። ለወደፊት ምን በሁለቱ ሀገሮች ሊከሰት ይችላል የሚለውን መገመት አይቻልም። ነገሩ በሰላም ሊያልቅ ይችላል፣ ወደ ኃይል ሊገቡ ይችላሉ። ግን እዚህ ላይ አንድ መገንዘብ ያለበት የአፍሪካ አንድነት ድርጅት ይህንን ነገር አድምቶ መስራት መቻል አለበት እና ሀገሮች እርስ በርስ እንዲተባበሩና የፓን አፍሪካኒዝም ኮንሰፕት ከፍ እያለ መጥቶ ሀገሮች እጅ ለእጅ ተያይዘው ትከሻ ለትከሻ ተደጋግፈው ችግራቸውን መወጣት አለባቸው የሚል አቋም አለኝ። ለዛሬ ያለኝ ዜና ይሄ ነው። አመሰግናለሁ።